ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? ያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ የካቲት 22 ቀን 2018 ነው። የዕለቱን ወሳኝ መረጃዎች ከሀገር ውስጥ እንዲሁም ከውጭ ደግሞ ሰሞነኛው የአሜሪካ እስራኤልና ኢራን ጦርነትን ተከትሎ የጦርነት ተንታኞች ዋር አናሊስት የሚባሉት የኢራንን ቀጣይ ጥቃት አስመልክቶ ስጋታቸውን የገለጹባቸውን ነጥቦችና ተያያዥ ጉዳዮች አስመልክቶ የምናቀርብላችሁ ዘገባ ይኖራል። ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። ሰሞኑን በማዕከላዊ ጎንደር ዞን ጣቁሳ ወረዳ ደልጊ ከተማ ለአጭር ሰዓታት ገብቶ የነበረውና ከፍተኛ ዝርፊያና ውድመት የፈጸመው ጽንፈኛ የፋኖ ቡድን በጥምር ጦሩ የተደመሰሰ ሲሆን በርካታ አባላቱ መማረካቸውን አሁን የደረሰን ሰበር መረጃ አመልክቷል። ከሳምሪ ከሻዕቢያና ከሌሎች ቡድኖች ጋር ያበረና ተልዕኮ የተቀበለ የፋኖ ቡድን ደልጊ ከተማን ማቃጠሉን ነዋሪዎች በሐዘን ገለጹ። ባለፉት ዓመታት በአማራ ክልል በተፈጠረው የጸጥታ ችግር በርካታ ሰዎች ሕይወታቸውን አጥተዋል፣ ተቋማት ወድመዋል፣ ማህበራዊ እንቅስቃሴ ተገድቧል፣ ዜጎች በነጻነት ተንቀሳቅሰው እንዳይሰሩም ሆኗል። በክልሉ የተፈጠረው የጸጥታ ችግር መሻሻል ቢያሳይም አሁንም ጉዳት የሚደርስባቸው አካባቢዎች የሚዘረፉና እየወደሙ ያሉ ተቋማት አሉ። ሰላም ጠሉና የህዝብን የልማት ተቋማት በማፈራረስ ለባዳን ተልዕኮ ራሱን አሳልፎ የሰጠው ጽንፈኛ የፋኖ ተላላኪ ቡድን ሰሞኑን በማዕከላዊ ጎንደር ዞን ጣቁሳ ወረዳ ደልጊ ከተማ ለጥቂት ሰዓታት በመግባት የወረዳውን የህዝብ ተቋማት መዝረፉን፣ ማፈራረሱንና በእሳት ማውደሙን አማራ ሚዲያ ኮርፖሬሽን ያነጋገራቸው የከተማዋ ነዋሪዎች ገልጸዋል። ከአሚኮ ጋር ቆይታ ያደረጉ የደልጊ ከተማ ነዋሪዎች ታጣቂ ቡድኑ ያደረሰው ጉዳትና ውድመት የሚያሳፍርና አንገት የሚያስደፋ መሆኑን ገልጸዋል። በከተማዋ የተረፈ ተቋም እንደሌለም ተናግረዋል። የመንግስት ተቋማት ብቻ ሳይሆኑ የግለሰቦች ቤትና ንብረት መዘረፉንም አንስተዋል። ግለሰቦች የሚለብሱት ልብስ እስኪያጡ ድረስ ያለ ርህራሄ ነው የተዘረፉት ሲሉም ነዋሪዎቹ ገልጸዋል። ታጣቂው ቡድን ንብረት የሚጠብቅ ለህዝብ የሚቆረቆር ይመስለን ነበር ቀደም ሲል፣ ይህ ግን ሐሰት እንደነበር በፈጸመው አስነዋሪ ተግባር አስመስክሯል ብለዋል። ጥቃት ያደረሰብን ከሳምሪ ከሻዕቢያና ከሌሎች ቡድኖች ጋር ያበረ እንዲሁም ተልዕኮ የተቀበለው ይህ የፋኖ ቡድን ነው። ይህ ሊወገዝ የሚገባው አሳፋሪ ተግባር ነው ብለዋል። ኢትዮጵያዊ ነኝ ከሚል አካል የማይጠበቅ አሳፋሪ ጥፋት ተፈጽሟል ያሉ ሲሆን የጸጥታ ኃይሉ ከተማ ላይ ውጊያ እንዳይደረግ የወሰነው ውሳኔ የሚደነቅ ነው። ያን ባያደርግ ኖሮ አንድም ሰው አይተርፍም ነበር ነው ያሉት። የሀገር መከላከያ ሰራዊትና የክልሉ የጸጥታ ኃይል በታጣቂው ቡድን ላይ የወሰዱት እርምጃም በእጅጉ የሚያስደንቅ መሆኑን ተናግረዋል። እንዲህ አይነት እርምጃም ተጠናክሮ መቀጠል እንዳለበት ነው የገለጹት። ታጣቂ ቡድኑ አይናችን እያየ ያወደማቸውን ተቋማት እኔ አላወደምኳቸውም እያለ ሐሰተኛ ፕሮፓጋንዳ ያሰራጨ መሆኑም እጅግ እንዳስገረማቸው ተናግረዋል። ከዚህ በላይ በታጣቂ ቡድኑ የሐሰት ፕሮፓጋንዳ መሳሳትም ሊያበቃ ይገባል ሲሉ አስምረውበታል። ከዚህ በላይ ህዝብን አንገት የሚያስደፋ ቡድን መታገስ አይገባም ያሉ ሲሆን ከተማውን ከዳግም ጥቃት ለመጠበቅና የወደሙ ተቋማትን መልሶ ለመቋቋም እንደሚሰሩም ገልጸዋል። ከተማዋ አሁን ላይ ሰላምና መረጋጋት ላይ መሆኗንም ተናግረዋል። የጣቁሳ ወረዳ አስተዳዳሪ አስማማው አለኸኝ የህወሓት የሻዕቢያና የግብጽ ተላላኪው ጽንፈኛ የፋኖ ቡድን በሚፈጽማቸው አስነዋሪ ድርጊቶች የህዝብ ጠላትነቱን አሳይቷል ያሉ ሲሆን ጽንፈኛ ቡድን የባንዳነትና የተላላኪነት ተግባሩን እየተወጣ መሆኑን አስመስክሯል ብለዋል። ቀጣናው ለሱዳን ቅርብ መሆኑን ያነሱት አስተዳዳሪው በሱዳን ከሚገኘው ገዳይ የሳምሪ ቡድን ከሻዕቢያና ከሌሎች የህዝብ ጠላቶች ጋር በመላላክ በወረዳው ላይ ጉዳት ማድረሱን አረጋግጠናል ብለዋል። ጽንፈኛው ቡድን የካቲት 18 2018 በወረዳው ተቋማት ላይ ጉዳት ማድረሱን ነው የገለጹት። የጸጥታ ኃይሉ ከተማዋ ላይ በሚደረግ የተኩስ ልውውጥ የከተማው ህዝብና ተቋማት እንዳይጎዱ በሚል ውጊያውን ከከተማ ውጭ ለማድረግ ከተማውን ለቆ ወጥቶ እንደነበረም አንስተዋል። ጽንፈኛው ቡድን ይህን አጋጣሚ እንደ መልካም በመጠቀም ተቋማትን ማውደም መጀመሩን ገልጸዋል። የሻዕቢያና የወያኔ ተላላኪው ጽንፈኛ ቡድን ተልዕኮ የህዝብና የመንግስት ተቋማትን ማውደም፣ አማራን ዝቅ ማድረግ ነው ሲሉ በቁጭት ገልጸዋል። ይሄን ደግሞ በደልጊ ከተማ በነበረበት ጊዜ በተግባር አሳይቷል ብለዋል። ጽንፈኛው ቡድን የህዝብ ሀብት መረጃና መገልገያ ሲያወድም እንደነበረም ጠቅሰዋል። ጽንፈኛው ቡድን ይህን ቢያደርግም የጸጥታ ኃይሉ ብርቱ ምት አሳርፎበታል። በዚህም
በርካታ አባላቱ ተደምስሰዋል፣ እንዲሁም በርካቶች ተማርከዋል ብለዋል። የጸጥታ ኃይሉ ጽንፈኛውን ቡድን በተቀናጀ መንገድ እንደመታውም ገልጸዋል። የሰላም አማራጭን በማይቀበለው ጽንፈኛ ቡድን ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል ያመላከቱ ሲሆን ከፍተኛ ኪሳራ እየደረሰበት ነው በአሁኑ ሰዓትም ብለዋል። ከተማዋ አሁን ላይ ሰላማዊ እንቅስቃሴ ላይ መሆኗን የተናገሩ ሲሆን በተቋማት ላይ የደረሰው ጉዳት ከፍተኛ እንደሆነም አንስተዋል። በወረዳው ከሚገኙ 38 ተቋማት አብዛኛዎቹን እንደዘረፋቸውና እንዳወደማቸው ተናግረዋል። ተቋማቱን መልሶ ለመገንባት ከፍተኛ ገንዘብ እንደሚያስፈልግም ገልጸዋል። ህዝብ በወረዳው ላይ የደረሰውን ጉዳት ማውገዙን ተናግረው ጽንፈኛው ቡድን እያደረሰ ያለው ጥፋት ወያኔ በአማራ ህዝብ ላይ ካደረሰው ጥፋት ጋር ተመሳሳይ መሆኑንም ያውም የባሰ መሆኑን ገልጸዋል። ከግጭት በኋላ ከህዝብ ጋር በተደረገው ውይይት ተመሳሳይ ድርጊት እንዳይፈጠር በጋራ እንደሚሰራም አረጋግጠዋል። የጽንፈኛው ቡድን ባንዳነት ጥፋትና ውድመት ህዝብን እንደማይጠቅም ገልጸው የአማራ ህዝብ የጽንፈኛውን ድርጊት ማውገዝና መታገል እንደሚገባውም አስገንዝበዋል። በአማራ ህዝብ ስም የወጣው ጽንፈኛ ቡድን ህዝብን ለውስብስብ ችግር እየዳረገ ነው፣ የአማራን ህዝብ ዝቅ እያደረገ ተቋማቱን እያወደመ ቀጥሏል ብለዋል። ክልሉ ከግጭት ወጥቶ ወደ ልማት እንዲሸጋገር በትኩረትና በጋራ መስራት እንደሚገባም አሳስበዋል። በጫካ የሚገኙ ታጣቂዎች የሰላም አማራጭን መቀበል እንደሚገባቸውም ዛሬም በድጋሚ የመንግስትና የህዝብ የሰላም ጥሪ እንደተዘረጋ መሆኑን አንስተዋል። ከጠላት ተልዕኮ ተሸካሚነት መውጣት እንደሚገባቸውም ለነዚሁ በጫካ ላሉ ጽንፈኛ ቡድን አባላት ጥሪ አቅርበዋል። ህዝቡም አካባቢውን በንቃት እንዲጠብቅ የጠየቁ ሲሆን እስካሁን በነበረው ሁኔታ ከጥምር ኃይሉ ጋር በመሆን የሰራቸውን ተግባራት በምስጋና አንስተዋል። ጠቅላይ ሚኒስትር አብይ አህመድ 130ኛውን የአድዋ ድል በዓል አስመልክተው የእንኳን አድረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ 130ኛውን የአድዋ ድል በዓል አስመልክተው ያስተላለፉት መልእክት እንደሚከተለው ቀርቧል። እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ። የአድዋ ድል የኢትዮጵያውያንን የማይቀየር አቋምና አቅም ያሳየ ድል ነው። ኢትዮጵያውያን በሀገራቸው ብሔራዊ ጥቅም፣ ነጻነትና ሉዓላዊነት ላይ የማይቀየር አቋም አላቸው። ይህንን አቋማቸውን በጽኑ መሰረት ላይ ለመትከል ደግሞ ሁሉንም አቅማቸውን ይጠቀማሉ። ስርዓታትና መሪዎች ሊቀየሩ ይችላሉ። በአንዳንድ ጉዳዮች ልዩነቶች ይኖራቸው ይሆናል። ስለ ሀገራቸው ያላቸው አቋምና ለሀገራቸው የሚያወጡት አቅም ግን አይቀየርም። ወደ አድዋ የዘመቱ ጀግኖቻችን ሁሉ በሁሉም ነገር የተስማሙ አልነበሩም። አንድ ዓላማ ነበራቸው እንጂ አንድ አይነትም አልነበሩም። አንድ ሀገር ነበራቸው እንጂ አንድ ባህልና እምነት አልነበራቸውም። በዚያ ጊዜ ሀገራቸውን ከርተው ከጠላት ጋር ያበሩ ባንዳዎች ነበሩ። ለጊዜያዊ ጥቅም ሲሉ ዘላቂ የሀገራቸውን ጥቅም የሸጡ ምንደኞችም ነበሩ። ከባዳ ጋር ወግነው ወገናቸውን ያስማሙ ደላሎችም ነበሩ። ጀግኖች እናቶቻችንና አባቶቻችን የተዋጉት ከወራሪው የጣሊያን ጦር ጋር ብቻ አልነበረም፣ ከምንደኞች ከባንዳዎችና ከሀገር ደላሎች ጭምር እንጂ። አርበኝነት ማለት ባዳና ባንዳን ማሸነፍ ማለት ነው። አርበኝነት ማለት ለሀገር ጥቅም ሲባል የግል ጥቅምን ማሸነፍ ማለት ነው። አርበኝነት ማለት ለሀገር ክብር ሲባል የራስን ክብር መሰዋት ነው። የአድዋ ድል በዓል እነዚህን ሁሉ የምናስታውስበት ነው። የአድዋ ድል በዓል የኢትዮጵያውያንን አቅምና አቋም እንደገለጠ ሁሉ ዛሬም በጸና አቋም የኢትዮጵያን ሁለንተናዊ አቅም የምንገልጥበት ጊዜ ነው። በግብርና፣ በኢንዱስትሪ፣ በቱሪዝም፣ በማዕድንና በዲጂታል ሀገራችን ያላትን አቅም መግለጥ አለብን። የአድዋን ድል በሁሉም ዘርፍ ለመድገም የኢትዮጵያን አቅም ጽኑ መሰረት ሊኖረው ይገባል። ሀገርን አቅም ያሳድጋታል፣ አቅም ይገነባታል። ሀገርን አቅም ይሰራታል፣ አቋም ያጸናታል። ሀገርን አቅም ያራምዳታል፣ አቋም ያሻግራታል። የአድዋ ድል በዓላችን የኢትዮጵያን አቅም ይበልጥ የምንገነባበትና የኢትዮጵያውያንን አቋም ይበልጥ የምናጸናበት እንደሚሆን ተስፋ አደርጋለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። የካቲት 22 ቀን 2018። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች፣ አሁን ደግሞ ቀደም ሲል ለመጥቀስ እንደተሞከረው የሰሞኑ የአሜሪካ እስራኤል ኢራን ግጭትን ተከትሎ ኢራን ልትወስድ ትችላለች በሚባለው የመልስ ጥቃት ላይ የጦርነት ተንታኞች ዋር አናሊስት የሚሏቸው የሰጧቸውን ትንታኔዎች ቀጥሎ እንመለከታለን። የአሜሪካና የእስራኤል ሚሳኤሎች ሰኔ 2025 የኢራንን የኒውክሌር ጣቢያዎች ከመቱ በኋላ ቴህራን በኳታር በሚገኘው የአሜሪካ አየር ማረፊያ ላይ የተወሰነ ጥቃት በመሰንዘር ምላሽ ሰጥታለች በሚል ነው ወደ ኋላ መለስ በሚል
ዘገባው የሚጀምረው። ከዚያ 5 ዓመታት በፊት የኃያሉ የእስላማዊ አብዮታዊ ጥበቃ ኮርፕስ ቡድን ኃይል ኃላፊ በሆነው ቃሲም ሶሌይማኒ ላይ የተወሰደውን የአሜሪካ ድሮን ጥቃት ተከትሎ ብዙም ሳይቆይ በኢራቅ የሚገኙ 2 የአሜሪካ ጦር ሰፈሮች ላይ ጥቃት ደረሰ። በአሁኑ ጊዜ ግን በባህረ ሰላጤው ውስጥ እየተካሄደ ባለው የቅርብ ጊዜ የአሜሪካና የእስራኤል ወታደራዊ ዘመቻ በኋላ በምላሹ የኢራን መሪዎች ምን ሊፈጽሙ ይችላሉ በሚለው ጉዳይ ላይ ዓለም አቀፍ የጦርነት ተንታኞች የሚሰጧቸው ሐሳቦች አሉ። በትላንትናው ዕለት ማለዳ ላይ በኢራን ላይ በተፈጸሙ ጥቃቶች በመቶዎች የሚቆጠሩ ሚሳኤሎች በኢራን ውስጥ በርካታ ቦታዎችን መጥተዋል። ከእነዚህም ውስጥ የኢራን የመንግስት ሚዲያዎች በኋላ ላይ በጥቃቱ መሞታቸውን ያረጋገጡት ጠቅላይ መሪው አያቶላህ አንዱ ናቸው። የአሜሪካ የመከላከያ ሚኒስትር ኦፕሬሽን ኤፒክ ፊውሪ ሲል የጠራው ጥቃት እርምጃው የተወሰደው በቀጠናው ውስጥ ለወራት የተካሄደውን የአሜሪካ ወታደራዊ ዝግጅት ተከትሎ ነው ብሏል። ነገር ግን ሰላማዊ መፍትሄ ለማግኘት በኦማንና በጄኔቫ በተከታታይ የኒውክሌር ውይይቶች እየተካሄዱና ተስፋማ ጭሮ በነበረበት ሁኔታ የተፈጸመ ጥቃት ሆኗል። እንደዚህ አይነቱ የስምምነት ነገር አሁን ሙሉ በሙሉ ከጠረጴዛ ላይ የተወገደ ሲሆን ለሌሎች ሀገራት ያስተላለፈው መልእክትም ብርቱ ሆኗል። የአሜሪካና የእስራኤል ጥቃት በመጠን እንዲሁም ወሰን በባህረ ሰላጤው ሀገር ላይ እስካሁን ከተመዘገቡትና ከተካሄዱት ጥቃቶች ሁሉ እጅግ የላቀው ነው ተብሏል። በምላሹም ኢራን ታይቶ የማይታወቅ የማጥቃት እርምጃ እንደምትወስድ እያስጠነቀቀች ትገኛለች። የጦርነት ተንታኝና ከፍተኛ ዲፕሎማት የነበሩት ጆን ዳግላስ በመካከለኛው ምስራቅ ጉዳዮች ላይ ኤክስፐርትና በመጀመሪያው የትራምፕ አስተዳደር ወቅት በብሔራዊ ደህንነት ምክር ቤት የቀድሞ ከፍተኛ ባለስልጣን እንደመሆነ መጠን በዋሽንግተንና በቴህራን ውስጥ ያሉት ስሌቶች ከቀደሙት ግጭቶች በጣም የተለዩ ናቸው ብዬ አምናለሁ። የኢራን መሪዎች ይህንን የፕሬዝዳንት ዶናልድ ትራምፕን መግለጫና የቀድሞውን ተካሂዶ የነበረውን ወታደራዊ ዘመቻ ከግምት ውስጥ በማስገባት በእርግጠኝነት እንደ ህልውና ስጋት አድርገው ስለሚመለከቱት የተለያየ ጥንቃቄ የሚሻ ነው ካሉ በኋላ አሁን በቴህራን በኩል መጠበቅ ያለብን ምንም እንኳ በከፍተኛ ደረጃ የተመታች ቢሆንም ሁሉንም ወታደራዊ አቅሟን የሚጠቀም ምላሽ ልትፈጽም እንደምትችል ነው። ይህ ደግሞ በቀጠናውና ከዚያም በላይ ላሉ በሁሉም ሀገራት አካባቢ ስጋት መሆኑ ሊሰመርበት ይገባል ሲሉ ሊከሰት በሚችለው በተራዘመ ጊዜ የመልሶ ጥቃት ላይ ያላቸውን ስጋት አጋርተዋል። በዚህ ግጭት የመጀመሪያ ደረጃዎች ላይ ብቻ መሆናችንን ልብ ማለት አስፈላጊ ነው። ብዙ ነገር አይታወቅም ይላሉ ተንታኞች። እስካሁን ባለው መረጃ የኢራን የባለስቲክ ሚሳኤል አቅም እስከ ምን ድረስ ነው የተደመሰሰው የሚለው አይታወቅም። የአሜሪካን ወታደራዊ ሰፈሮች በሚያስተናግዱት የቀጠናው መንግስታት ላይ በአንድ ጊዜ በመጠነ ሰፊነት የባለስቲክ ሚሳኤሎች መተኮሳቸው ቢያንስ የኢራን ወታደራዊ አቅም ሙሉ በሙሉ እንዳልጠፋ ያሳያል። ኢራን ባለፈው ሰኔ ወር በእስራኤል ላይ በ12 ቀናት ጦርነት ከ600 በላይ ሚሳኤሎችን ተኩሳለች። ነገር ግን የሚዲያ ዘገባዎችና ባለፈው ወር የኢራን መግለጫዎች ኢራን አሁን የምትጠቀምበትን የሚሳኤል ክምችት መሙላት መቻሏን ጠቁመዋል። በግልጽ የዋሽንግተን እርምጃ የኢራንን የባለስቲክ ፕሮግራም ለማዳከም ያለመ መሆኑ ተገልጿል። ምክንያቱም ኢራን ክልሉን በቀጥታ አደጋ ላይ እንድትጥል የሚያስችላት ይህ አቅም ስለሆነ። በጄኔቫና በኦማን በተደረጉ ድርድሮች ውስጥ ዋነኛው ነጥብ የአሜሪካ ባለስልጣናት የኢራን የባለስቲክ ሚሳኤሎችና በክልሉ ውስጥ ላሉ ተላላኪ ቡድኖች ድጋፍ ማድረጓ በጠረጴዛ ላይ እንዲገኙ ማገደዳቸውንና ቴህራን ሁሉንም የዩራኒየም ማበልጸጊያ እንድታቆም ለረጅም ጊዜ የቆየ ቅድመ ሁኔታ ነበር። ቴህራን በኢራን ብሔራዊ የደህንነት አስተምሮ ውስጥ ያላቸውን ጠቀሜታ ከግምት ውስጥ በማስገባት በማንኛውም ድርድር ሲነሳ የነበረውን የኒውክሌር ስምምነት አካል በሆነው የባለስቲክ ሚሳኤሎቿ ላይ ገደብ እንዲደረግባቸው የተደረጉ ሙከራዎችን ለረጅም ጊዜ አሻፈረኝ በማለት ቆይታለች። ይህም አንዳንድ የአሜሪካና የእስራኤል ጥቃቶች የኢራን የባለስቲክና የክሩዝ ሚሳኤል ማስወንጨፊያ ቦታዎችን፣ የማምረቻ ተቋማትንና የማከማቻ ቦታዎችን ለማስወገድ የታለሙ የሚመስሉበትን ሁኔታ ፈጥሯል። የኢራን የኒውክሌር ጦር መሳሪያ ባይኖርም እንኳ የኢራን የባለስቲክ ሚሳኤሎች መኖር የሀገሪቱ አማራጭ የመከላከያ አቅምና ለማንኛውም የጥቃት ስጋት ምላሽ ለመስጠት ሲሆን እስካሁን ድረስ በዓለም ፊት እንደተስተዋለው ባለፉት 48 ሰዓታት ብቻ የተባበሩት አረብ ኤሚሬትስ፣ ኳታር፣ ኩዌትና ባህሬንን ጨምሮ በሌሎች ሀገራት ላይ ጥቃት ተሰንዝሮ ታይቷል። የጦርነት ተንታኞች እንደሚሉት እንደ ኢራን አይነት በዘመናት ውስጥ ጫናዎችን እየተቋቋመ የመከላከያ አቅሙን ያሳደገ ሀገር በአንድ ሳምንት ወይም በ3 ቀናት ጥቃት ተንፍሶ ይንበረከካል ማለት አደገኛ ስሌት ይሆናል። ነገር ግን የትራምፕ አስተዳደር የኢራንን የኒውክሌርና የኒውክሌር ያልሆኑ ወታደራዊ ስጋቶች ከማስወገድ ባለፈ
ዓላማቸውን ያሰፉም ይመስላል። የትላንቱን ጥቃት ተከትሎ ጠቅላይ መሪውን ከሌሎቹ ያገዛዙ ቁልፍ አባላት ጋር ማስወገዳቸውም ይህን ያሳያል። የአሜሪካ አስተዳደር የአገዛዝ ለውጥን የተሰኘ ኦፕሬሽን ኤፒክ ፊውሪን ተከትሎ ጥቃቱን ስንጨርስ መንግስትን ተቆጣጠር፣ የምትወስደው ያንተ ይሆናል ሲሉ ትራምፕ ለኢራናውያን በጥቃቱ የመጀመሪያ ሰዓታት በተቀረጸ የቪዲዮ መልእክት ማስተላለፋቸው ውስብስብና ጠንካራ የአገዛዝ መዋቅር ባላት ኢራን በዋዛ የሚተገበር ባለመሆኑ ስለ ቀጣዩ ጊዜ የሚሰጠው ፍንጭ አለ ነው የሚሉት ተንታኞቹ። የትራምፕ አስተዳደርን ተቆጣጠሩ በሚል ለኢራናውያን የተላለፈው ጥሪ የአገዛዝ ለውጥ ዘመቻን አነሳስቶ እኒህ ኢራናውያን በ10 ዓመታት የጭቆና አገዛዝና የኢኮኖሚ ችግሮች ደስተኛ ያልሆኑትን በተለይም በባለፈው ወር በመቶ ሺዎች የሚቆጠሩ ሰዎች ለመቃወም ወደ ጎዳና የወጡበትን ተቃውሞ ካቆሙበት እንዲቀጥሉ ሊያበረታታቸው ይችላል። ነገር ግን በቀጣይ ለአሜሪካና ለጥቅሞቿ አደጋዎችን ያስከትላል። የኢራን መሪዎች አያቶላህ በህይወት በነበሩበት ወቅት ከሱሌይማኒ ግድያና ከሰኔ 2025 ግጭት በኋላ እንዳደረጉት ሁሉ ከእንግዲህ ወዲህ ነገሮችን በሂደት ለማለዘብና ለማሻሻል በሚል የተገደቡ አይሆንም። በእነዚያ ጠቅላይ መሪው ለሚፈጸሙ ጥቃቶች የሚሰጡ ምላሾችን ሉጋም በሚያደርጉባቸው አጋጣሚዎች ውስጥ እንኳ ኢራን ከደረሰባት ኪሳራ ጋር ተመጣጣኝ ባይሆንም ትሰጣቸው የነበሩ ምላሾች የዋዛ አልነበሩም። ዋር አናሊስቶቹ አሁን ጓንቶቹ ተወግደዋል እና እያንዳንዱ ወገን የኳስ ጥቃት ለመሰንዘር እየሞከረ ነው ሲሉ ያሳስባሉ። በእርግጥም ተገማች ያልሆኑት የኢራን ወታደራዊ ባለስልጣናትና በከረረ ጽንፍ ላይ ያሉ የታጠቁ የኢራን ስሪት የሆኑ ቡድኖች ያለመንፈሳዊ መሪው ቀጣዮቹን ጊዜያት እንዴት እንደሚበይኗቸው የምንመለከተው ጊዜው ሲደርስ ወደፊት ይሆናል። ይህ በእንዲህ እንዳለ ግን በጦርነቱ ላይ የሀገራትና ዓለም አቀፍ ተቋማት ምላሽ እንዲሁም አቋም ምን ይመስላል የሚለውን መመልከቱ ሙሉ ምስል የሚሰጠን ይሆናል። ክቡራትና ክቡራን፣ ከጉዳዩ ፊት አውራሪ የሆነችው አሜሪካ ስንነሳ ፕሬዝዳንት ዶናልድ ትራምፕ ቅዳሜ ጠዋት በቴህራንና በመላ አገሪቱ ሚሳኤሎች በርካታ አካባቢዎችን በመምታታቸው አሜሪካ ከኢራን አገዛዝ የሚመጡ ስጋቶችን ለማስወገድ ያለመ ዋና የውጊያ ዘመቻ ውስጥ ገብታለች ያሉ ሲሆን የኢራንን የሚሳኤል ኢንዱስትሪ ለማፍረስና የባህር ኃይሏን ለማጥፋት ቃል ገብተዋል። የኢራን ሕዝብ ደግሞ መንግስቱን እንዲገለብጥና እንዲቆጣጠር ጥሪ ማቅረባቸው ይታወሳል። ደጃዝማቿ እስራኤልስ ወደሚለው ስንሸጋገር ደግሞ አንድ ከፍተኛ የእስራኤል የመከላከያ ባለስልጣን ለሮይተርስ የዜና ወኪል እንደተናገሩት የአሜሪካና የእስራኤል የጋራ ጥቃቶች ለወራት የታቀዱ ናቸው። ከሳምንታት በፊት የተወሰነ ቀን ተመድቦ ያለቀ ነገር ነው። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጥቃቶቹ በኢራን የተፈጠረውን የህልውና ስጋት ለማስወገድ ያለሙ ናቸው ብለው እንደነበረም ይታወሳል። ጥቃቶቹ ጀግኖች የኢራን ህዝብ ዕጣ ፈንታቸውን በራሳቸው እጅ እንዲወስዱ ሁኔታዎችን ይፈጥራሉ ሲሉ እንደ ትራምፕ ሁሉ ጥሪ ማቅረባቸው ይታወሳል። አሁን ደግሞ ጥቃት የተፈጸመባትና በርካታ መሪዎቿን ያጣችው ኢራን ምን ትላለች የሚለውን ስንመለከት የውጭ ጉዳይ ሚኒስትሯ እስራኤልና አሜሪካ በጥቃቶቻቸው የተባበሩት መንግስታትን ቻርተር ጥሰዋል በማለት ይከሳሉ። ሀገሪቱ በእስራኤል እንዲሁም ኳታር፣ የተባበሩት አረብ ኤሚሬትስ፣ ባህሬንና ኩዌትን ጨምሮ የአሜሪካን ወታደራዊ ዛታዎችን በሚያስተናግዱ በርካታ የባህረ ሰላጤ ሀገራት ላይ የበቀል ጥቃት ስትፈጽም ከዚህ በኋላም ከባድ ምላሽ እንደሚሰጡ አስጠንቅቀዋል። አንድ ከፍተኛ የኢራን ባለስልጣን ለአልጀዚራ በመካከለኛው ምስራቅ የሚገኙ የአሜሪካና የእስራኤል ይዞታዎች ማንኛውም ጥቅሞችና ፍላጎቶች በሙሉ ህጋዊ ኢላማ ይሆናሉ ብለዋል። ከዚህ ጥቃት በኋላ ምንም አይነት ቀይ መስመር አይኖረንም ሲሉም ዝተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ደግሞ አሜሪካና እስራኤልን ጥምር ጥቃት እንዲሁም የኢራኑን ጠቅላይ መሪ አያቶላህ አሊ ኻሜኒን ግድያ በተመለከተ ሰብአዊ ሞራል የለሽነትና ዓለም አቀፍ ህጎችን የጣሰ ድርጊት ነው ሲሉ አቋማቸውን አንጸባርቀዋል። የሊባኖስ ሂዝቦላህ የአሜሪካና የእስራኤል ጥቃቶችን የዓለም አቀፍ ህግንና የተባበሩት መንግስታት ቻርተርን በግልጽ የሚጥስ ሲሉ አውግዘዋል። ክልሉን ለማወክና ህዝቦቿ የበላይነትና የወረራ እቅዶችን እንዲቀበሉ ለማስገደድ የተሞከረ ነውም ብለዋል። ከኢራን ጋር ያለውን አጋርነት አጠናክረው እንደሚቀጥሉ አውጀው በቀጣናው ውስጥ ያሉ ሰዎች ይህን የትንኮሳ ወረራና እቅድ እንዲጋፈጡ አደጋውንም እንዲገነዘቡ ሲሉ ጥሪያቸውን አቅርበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በበኩላቸው የወታደራዊ ጥቃትን አውግዘዋል። የጦርነት ፍጥጫ በአስቸኳይ እንዲቆም ሲሉ ጥሪ አቅርበዋል። ዩናይትድ ስቴትስና እስራኤል በኢራን ላይ የሚያደርጉት የኃይል አጠቃቀምና በመቀጠልም ኢራን በምላሹ በክልሉ በሙሉ የምታደርገው የበቀል እርምጃ ዓለም አቀፍ ሰላምንና ደህንነትን ያዳክማል ሲሉ ለሲቪሎችና ለቀጠናዊ መረጋጋት ከባድ መዘዝ የሚያስከትሉ ሰፋ ያለ ቀጠናዊ ግጭት አደጋዎች ያስከትላል ሲሉ
እንዲቆም አሳስበዋል። የአውሮፓ ህብረትን በተመለከተ ደግሞ የአውሮፓ ኮሚሽን ፕሬዝዳንት የሆኑት ኡርሱላ ቮንደር ሌየን እና የአውሮፓ ምክር ቤት ፕሬዝዳንት የሆኑት አንቶኒዮ ኮስታ ግጭቱን በጣም የሚያሳስብ ሲሉ ጠርተውታል። እናም ሁሉም ወገኖች ከፍተኛ ጥንቃቄ እንዲያደርጉ፣ ሲቪሎችን እንዲጠብቁና ዓለም አቀፍ ሕግን ሙሉ በሙሉ እንዲያከብሩ ሲሉ አሳስበዋል። ቀይ መስቀልን በተመለከተ የዓለም አቀፉ የቀይ መስቀል ኮሚቴ ፕሬዝዳንት ሚርጃና ስፖልጃሪክ ሀገሮች የጦርነት ሕጎችን እንዲያከብሩ ጥሪ አቅርበው ተጨማሪ ሞትና ውድመትን ለመከላከል የፖለቲካ ውይይት ፍላጎት ቅድሚያ እንዲያገኙ አሳስበዋል። በመካከለኛው ምስራቅ በሲቪሎች ላይ አስከፊ መዘዝ ሊያስከትል የሚችል የወታደራዊ ጥቃት መቀጠል አደገኛ የመልስ ጥቃት እየተካሄደ መሆኑን ገልጸው አስቸኳይ መታቀብ ይኑር ሲሉ የባሰ እንዳይከሰት አስጠንቅቀዋል። ኦማን ሲካሄድ በቆየው የአሜሪካ ኢራን ድርድር ውስጥ ዋና አስታራቂ ነበረች። ይህችው ኦማን የውጭ ጉዳይ ሚኒስትር ንግግራቸውን ሲያደርጉ ሂደቱ ከሽፎ በአመፅ ማለትም በባለስቲክ ሚሳኤል መናረት መቀየሩ አሳዝኖኛል ብለዋል። የውጭ ጉዳይ ሚኒስትር ባደል አልቡሳዲ ግጭቱ የአሜሪካን ጥቅምም ሆነ የዓለምን ሰላም ጥቅም እንደማያገለግል ተናግረዋል እና ዋሽንግተን ከዚህ በላይ በትብብሩ ገብታ ነገሮችን ወደ ከፍ አደጋ እንዳታደርሳቸው ሲሉ አሳስበዋል። የሀገሪቱ የውጭ ጉዳይ ሚኒስትር ሁሉም ወገኖች በአስቸኳይ ወታደራዊ እንቅስቃሴዎችን እንዲያቆሙና የተባበሩት መንግስታት የጸጥታው ምክር ቤት የተኩስ አቁም ስምምነት እንዲፈርም አስቸኳይ ስብሰባ እንዲጠራም ጥሪ አቅርበዋል። ጀርመን፣ ፈረንሳይና ዩናይትድ ኪንግደም የሶስቱ ሀገራት ጠቅላይ ሚኒስትሮች በጋራ ባወጡት መግለጫ የኢራንን በአካባቢው ሀገራት ላይ የሚሰነዘሩ ጥቃትና መሰል ጉዳዮች በጠንካራ አነጋገር እናወግዛለን፣ እንዲሁም ለክልል መረጋጋትና ለሲቪል ሕይወት ጥበቃ ቁርጠኛ መሆናችንን እንገልጻለን ብለዋል። በተጨማሪም የአሜሪካና የኢራን ድርድር እንደገና እንዲጀመር እንደሚፈልጉም ተናግረዋል። በተናጠል የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲያደርግ ጥሪ ያቀረቡ ሲሆን ግጭቱ ለዓለም አቀፍ ሰላምና ደህንነት ከባድ መዘዝ ያስከትላል ብለዋል። አሁን ያለው ግጭት ለሁሉም ሰው አደገኛ ነው፣ መቆም አለበት ብለዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር በሰጡት መግለጫ የዩኬ ኃይሎች የቀጣይ ግጭት ስጋትን ለማስወገድ ንቁ ናቸው። እናም የእንግሊዝ አውሮፕላኖች ዛሬ በተቀናጀ የክልል የመከላከያ ስራዎች አካል ሆነው በሰማይ ላይ ይገኛሉ ብለዋል። ኢራን ይህንን ሁሉ አሁን ማቆም ይገባታል ያሉ ሲሆን የጦር መሳሪያ ፕሮግራሞቻቸውን ትተው በኢራን ሕዝብ ላይ የሚደርሰውን አስከፊ ጥቃትና ጭቆና እንዲያቆም ጥሪ አቅርበዋል። የኳታር የውጭ ጉዳይ ሚኒስቴር በበኩሉ ኢራን በኳታር ግዛት ላይ ሚሳኤሎችን በመተኮሷ አጥብቆ ያወገዘ ሲሆን ይህም የአሜሪካ ወታደሮችን የሚያስተናግደው የአል ኡዴይድ የአየር ጣቢያ መሆኑን ጠቁሟል። ሚኒስቴሩ ጥቃቶቹን የኳታርን ብሔራዊ ሉዓላዊነት የሚጥስ እንዲሁም በደህንነቷ ላይ ቀጥተኛ ጥቃት ነው ያለ ሲሆን ኳታር በዓለም አቀፍ ሕግ መሰረት ምላሽ የመስጠት መብቷ የተጠበቀ መሆኑን አክሏል። የተባበሩት አረብ ኤሚሬትስ የመከላከያ ሚኒስቴር ኢራን በግዛቷ ላይ የፈጸመችውን ጥቃት ጠንከር ባለ ቃል ያወገዘ ሲሆን ከእነዚህም ውስጥ የአየር መከላከያዎቿ መዘጋታቸውን ገልጸዋል። ጥቃቱን አደገኛ የሆነ ጥቃትና የሲቪሎችን ደህንነት እንዲሁም አደጋ ላይ የሚጥሉ ሀገራዊ ጉዳዮችን የሚያባብስ ሲሉም ገልጸዋል። የተባበሩት አረብ ኤሚሬትስ ምላሽ የመስጠት ሙሉ መብት እንዳላትም አጽንኦት ሰጥተው ገልጸዋል። ባህሬን የኢራንን የሚሳኤል ጥቃት ኢላማን ኮንና መሰል ማስተባበያ መስጠቷንም ለማወቅ ተችሏል። ክቡራትና ክቡራን አድማጭ ተመልካቾቻችን እስካሁን ለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ከመውጣታችሁ በፊት እንደተለመደው ላይክና ሼር በማድረግ መረጃዎቻችን ለብዙዎች እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። በተጨማሪም ከስር በሚታይ የኢትዮጵያ ንግድ ባንክ ቁጥር አዲስ ምንጭ ሚዲያን በማበረታታት የአስተማማኝ ወቅታዊ የተጣሩና የተመዘኑ መረጃዎች የሚቀርቡባትን ሚዲያችንን ይደግፉ፣ ያሳድጉ ስንል የአክብሮት ጥሪያችንን እናቀርባለን። የአዲስ ምንጭ የምን ጊዜ መልእክታችን ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ይሁን።